ማለት እንዴት እርግጠኛ ሆነ ነው? እውነት ድፍረት ነው ይሄ። ሩታ ስላደረኩት ደብሮሽ ነው የምር? አንደኛ ነገር እኔ ምንም አላውቅም፣ ምንም ሳላውቅ ነገሮችን እያደረግክ የነበረው ገብቶሃል። ሲቀጥል ደግሞ በምን ያህል ልክ ብትዳፈር እኔ እንጃ። ማለቴ ምንም ቢሆን የልጅ አባት ነው። ጥሩና መጥፎ ነገሮችን አብረን አሳልፈናል። እኔ እሱ ታስሮ እኔ ደስተኛ ልሆን አልችልም፣ እውነቱን ስነግርክ። ሲቀጥል ደግሞ በአንድ ጊዜ ምንም እርግጠኛ ባልሆንክበት ነገር አንተን ያስደበደብከኝ ብለህ የስር ማዘዣ ምናምን የምታመጣለት እንዴት አስበህ ነው? አልገባኝም። ሲቀጥል ደግሞ እሱ ዙሪያ ብዙ ሰዎች አሉ። አብርሃም ደግሞ መደባደብ ከፈለገ ፊት ለፊት ነው። ብዙ ጊዜ ተገጣጥመናል ማለት አይተሃል። እንደዚህ ነው የሚያያዘው ምናምን እና አያስደበድብህም በእርግጠኝነት። እኔ እርግጠኛ ነኝ እሱ ስላለማድረጉ። ሩታ ይህንን ነገር እኮ ያደረኩት እኮ መች ማለት ከሚያደርገው ነገር ማለት ብዙ ጊዜ ሲያስፈራራ ነገር ሲለኝ ዝም ነው። ግን ያስፈራራ በዛው ይመስለኛል ብዙ ጊዜ በተደጋጋሚ ምናምን ባሳየክ ነገር እና አንተ በጣም እርግጠኛ ሆነ አንተ እንደዚህ ያስደረስታ አልገባኝም። እንዲህ በዚህ ልክ ይሰማሻል ብዬ አላሰብኩም። ማስመሰል ነበር ማለት ነው። ስለምን ማስመሰል ነው የምታወራው? ደስታ አልገባኝም። እንዲህ በዚህ ልክ ይሰማሻል ብዬ አላሰብኩም። ለነገሩ የልጅሽ አባት ነው። በእርግጥ ብዙ ነገር የልጅ አባት ተጎድቶ ማየት አልፈልግም። ለምን እውነቱን አልነግረን? ገባህ? ጉድ ጉድ ጉድ! እንደው እኮ በየቀኑ ወደ አዲስ ነው የምናየው። ሩታዬ እንግዲህ ከደስታ ጋር ተጣልታለች ማለት ነው። ይሄ ደግሞ የሆነ ለአብርሽ ተደርባ ነው እናት የኔ ውዶች ማለት ነው። ለአብርሽዬ ለድሮ ባላ ለድሮ ፍቅረኛ ይሄ ልጁ አባት ላይ ተደርባ። በእርግጥ መደረባ አይመስለኝም። እኔ የተረዳሁትን ግን በአንድ ጎን ነው። እንደ ቪዲዮ ጋይስ፣ እንደ ቪዲዮ ሩታዬ ምን ሆነሽ ነው? እኔ ቆንጆ ምን አገባሽ? ምን አስጨነቀሽ? አንቺ አላክሽም። ተነክቶ ነው በገዛ ማለቴ። እውነት ከተደበደበ እኔ ቪዲዮን አላየውም። ባይዘዌ እንደተደበደበ የማውቀው ነገር የለም። እና ምን አስጨነቀሽ? አንቺ አላክሽም። በጀመራ እኮ የተነካ ደስታ አይደል እንዴ? እንዴት ነው በአንዴ ማለት መናገር ትቻለሽ? እንደዚህ ለምን ማለት እንደዚህ ለምን ታረጋለህ? እንዳታረግ ማለት ትቻለሽ። ግን ጭራሽ ከዚህ በኋላ አልፈልግም፣ እዚህ ማቆም አለበት ማለት ምንድን ነው? ለአንቺ በቃ ህይወት ይቃቃ ነው የኔ ቆንጆ። ለራስሽ ነው፣ ለራስሽ ስም ራሱ ለራስሽ ክብር ራሱ የኔ ቆንጆ ማለት ነው። ጥሩ አይደለም ብዬ ነው የማስበው። አንዳንዴ በህይወትሽ በእርግጥ ከበፊቱ አንቺ መረዳት ትቺ ነበር፣ ወይም ደግሞ መማር ትቺ ነበር ካሳለፍሽው ህይወትሽ። አስተውሉ ውዶቼ፣ ጥላት አይደለም ይሄን ስላችሁ፣ ጥላቻ አይደለም። ከህይወቷ ማለት ካለፈ ህይወት ሩታ መማር ትችል ነበር። እውነት ይሄ እውነት ግንኙነታቸው እውነት ከሆነ ካለፈ ህይወት ቤተሰብን አሰማን ብላ ከቤተሰብ ፈንግላ ወጥታ ምናምን ፍጥን ያለ ህይወት ከአብርሽ ጋር ይኸው አላይቷል። ገባችሁ አይደለ? አለማወቅም በማወቅም ባለማወቅም ሊሆን ይችላል። ገባችሁ አይደለ? ግን ሰው ካለፈ ህይወት መማር መቻል አለበት። ሆይ ሆይ ስለተባለልሽ ብቻ ከዚህ ጋር ወደፊት ሩታ ከደስታ ጋር ስትባይ ከሱ ጋር መጣሽ። ግን ህይወት ቀልድ አይደለም የኔ ቆንጆ። ከጀመርሽ ሲሪየስ ሆነሽ ጀምሪ፣ ካልጀመርሽ ግን ማቆም ነው። በየቀኑ አንቺ ህፃን አይደለሽም ለማለት ፈልጌ ነው። ይቃቃ አትጫወች ራስሽ ላይ። ሰው ምን ይቅሻል የኔ ውድ? በክብርሽ ባትደራደሪ አሪፍ ነው ብዬ አስባለሁ። ባንዴ ሆይ ብሎ ማለት ነው። ባንዴ ሆኔ ትንሽ ጊዜ አውርቻለሁ ነው አልሽው በኦንላይን። ከዛ ግን እነዛ ፈላዎች ማለት ነው ወጠጦች ሲያመጡልሽ እሺ ብለሽ ነው ቤትሽ ያስገባሹ። ከዛ በኋላ በየቀኑ ቤትሽ ይመጣ ነበር። ክብር ይበልጣል የኔ ቆንጆ። ስሜትማ ለጊዜያዊ ነው፣ ለ5 ደቂቃ ምናምን ናት፣ ከሱ አልፍም። ግን ከምንም በላይ የልጅ እናት እስከሆንሽ ድረስ ክብርሽ ይበልጣል ለማለት ፈልጌ ነው። ህይወት ቀልድ አይደለችም። ስለ አብርሽም ምን አገባሽ? እኔ አይመለከትም ብለሽ ነበር የኔ ውድ። እኔ እንደ ቪዲዮ ነው ጋይስ። እኔ አላምንም፣ ታውቃላችሁ። እኔ ትክክለኛ ላይፍ ነው ብዬ አላምንም። ይሄ ደግሞ መፍትሄ ነው እና እንደት ግን የተረዳሁትን ነው። በእርግጥ እሷ በእኔ ምክንያት እስር ቤት እንዲገባ አልፈልግም የሚሆን የልጅ አባት ነው። እሱ ትክክል ናት። የልጁ አባት ነው፣ ባለቤቷ ነበር ምናምን። እሱ ትክክል ነው። ግን ተደርባ ደግሞ እውነት ያፈቅረኛል ጓደኛ ነው ብላ ተቀብላ፣ አሁን ደግሞ ለሱ ተደርባ
ሲቀጥል አንቺ ለሱ ስትደረብ ይሄ ልጅ ምን ይሰማል? እውነት እሱ አፍቅሮሽ አንቺ ላይ አታፈቅርም። ይሄ ታወቀ ነው። ሩታ ደስታን አትወድም። ባይዘዌ የምትወዱ አብርሽን ነው። ለምን ይካዳል? ለምን እኛ ሴቶች እርስ በርሳችን እንተዋወቃለን ውዶች። ቪዲዮ ግን ከወደዳችሁ ምቀኛቱ ነው። ላይክ አርጉ እሺ። ምንም አይከፈልበትም። ቅድም ወደ 46 ነው መጣችሁ። 14 ሰብስክራይብ ብቻ ነው ተደረገ። ምን ችግር አለው? የምጠቀሙ እንጂ እኮ አብርሽ ወይም ሄርሜላ አይደለም፣ እኔ ነኝ የምጠቀመው። አርጉ፣ አይከፈልበትም። ሰው መቼም ደግሞ ልንገራችሁ፣ መቼም ስድብ ካፌ አይወጣም። ባይዘዌ የምሳደብ ቢሆን እስከ መጨረሻ ትኮምቱ ትሳደቡ ነበር። እንታዋወቃለን። እኔ ደግሞ ስድብ አልችልበትም፣ አልፈልግምም። ይሄን እውነታ የመሰለኝ ነው አስታት የሚሰጠው። ባይዘዌ እኔ ከማንም የሚወዳደር ሴት አይደለም፣ ከራሴ ጋር ነው እንጂ ማለት ነው። እና ምልላችሁ ፈልጌ ነው። ከወደዳችሁ ላይክ አድርጉልኝ፣ ካልፈለጋችሁም ችግር የለውም ማለት ነው። መምጣታችሁ አልቀረም። እና ሩታዬ እንግዲህ የልጅ አባት እንድታሰር አልፈልግም፣ ልታስደበድብ ነው። ባል ደግሞ ወይኔ ሩታ ግን አይለቅሽም፣ እኔ ውድ አይለቅሽም። ይሄ ተብያለሁ እንደዚህ ከመጀመሪያ ከአብርሽ ጋር ስትጣይ ነበር። ይሄ ተብያለሁ ልታስደበድብ ምንድን ነው ሰምቻለሁ ምናምን አለች ዛሬም። ይሄ ደግሞ ምንም ይሁን ላይቭሽ ላይ ጥቅም የለውም ብዬ ነው ማስበው። ይጎዳሻል። ባሉ ባልታ ይዘሽ ከወንድ ጋር ትጨቃጨቂኝ ቆንጆ። ከአብርሽ ልመጂው። አብርሽም ከዚህ በፊት የሚጣሉት አስታውሱ ዶቼ። ከአብርሽ ጋር ጣሉ የነበረ እንደዚህ ምናምን ታወጣ ነበር። ሀሉ ባልታታይ የሰው ወሬ አትስሚ ስላተን ነበር ጋይስ። ገባችሁ? እኔም አራሳም በነገራችን ላይ ያንዳንዱ ቪዲዮአችሁና ሩታዬ ወደ ራስሽ ተመለሺ። የሚመጣ አንቺ ፈልጎ የሚመጣ ሰውን አትግፊ። ለላይፍሽ ደግሞ ሆነ ትክክለኛ ላይፍሽ ለመኖር ሞክሪ ለማለት እፈልጋለሁ። በአብርሽ ዙሪያ አንቺ አይመለከትሽም። እሱ አሸሸ ገዳይ እያለ ነው ከሄርሜላ ጋር አይደለ? ሄርሜላን እንዴት እንደሚያንከባክባት እያየሽ ነው አይደለ? ስለ አብርሽ አይመለከትሽም። አብርሽ የራሱን ላይፍ ጀምሯል። የራሱን ላይፍ ደግሞ ማስተካከል የሚችለው ከልጁ ጋር መስማማት የሚችለው እሱ ነው። አንቺ እስካላክሽ ድረስ ምንም ምክንያት አትሆኝም ማለት ነው። ምንም ምክንያት አትሆኝም። በእኔ ሰበብ እስር ቤት እንዲገባ አልፈልግም። በእኔ ምክንያት እንዲደበደብ አልፈልግም። ኦፍኮርስ የልጅሽ አባት ነው፣ ባለቤትሽ ነበረ ምናምን እንዲጎዳ አትፈልግም። እሱ የታወቀ ነው። ይሄ ቅንነት ነው። አይኖ ስለምትወጂም ስለምታፈቅሪ ነው። አንቺ ደግሞ ደስታን ስለማትወጂ ደግሞ እሱ መግፋት አለብሽ ብዬ አላስብም። ለላይፍሽ ወቂበት እሺ።